ተቀመጪ። እሺ ቀምጣ። እና እንዴት ነው የወንድምሽና የሲ ግንኙነት ምንድን ነው? ወንድምሽ ያለሽ ነገር አለ እንዴ? የኛዋስ መቼስ ምንም ነገር አትናገርም። እኔ እንጃ። እኔ ያው ጓደኛ እንደሆነ ነው የማውቀው። ሌላ ነገር አላየሁም። ኧረ ነው። አይ ጥሩ። እሺ ቆይ ጥያቄን በቀጥታ ላድርግልሽ። ማለቴ በቃ ሴት ልጅ ከማግባቷ በፊት እርግዝና ሲፈጠር ትሸማቀቅና ታቀረቅራለች፣ አንገቷንም ትደፋለች፣ የተለያዩ ነገሮች ይሆናል። ማለቴ እዚህ ኢትዮጵያ ውስጥ ልጅን ያላባት ማሳደግ በጣም ከባድ ነው። አዎ በጣም ከባድ ነው። ግን በቃ መሆን ያለበት ነው የሆነው። ማለቴ አንዴ ሆኗል። ሌላ አማራጭ ግን ሊኖርሽ ይችላል። ለምሳሌ ምን አይነት አማራጭ? አሁን ላይ ሰው ምንም ስለማያውቅ ሁለታችን አንድ ነገር ማድረግ እንችላለን። ለምሳሌ ማለቴ አልገባኝም። ምንድን ነው የምናደርገው? የሰው አፍ ለማዘጋት የውሸት ባል ማግባት ትችያለሽ። ማለት የሰው አፍ ለማዘጋት አንቺና እኔ ከተስማማን የውሸት ባልና ሚስቶች መሆን እንችላለን። ከዛ በኋላ ሰው ነገሮችን ሲረሳ መለየት እንችላለን። ቆይ አንተ እዚህ ውስጥ ምን ትሰራለህ? ማን አባሽ ነው ሙዚቃ? ነይ ውረጂ፣ ውረጂ። እሺ ቆይ ይቀመጣል። ነይ ውረጂ። እንዳላጣልሽ ተቀመጪ። ሰው አትመስይ በአሁን ሲያዩሽ። ማን አባሽ ነው እዚህ ጋር እንድትሰቃይ የፈቀደልሽ? ኧረ እኔ መሬቱ ይቀዘቅዘኛል። እንዴት ሲል አልቀመጥም። ነፍስሽን እንዳላቀዘቅዝ ወረኝ እና እኔ ቢቀዘቅዝሽ ምን አገባኝ? ቆፍሬ ነው የምቀብርሽ። እባክህ አታስቀይኝ። እንዴ ቆየት ነው ያመጣኝ። አንቺ ብዙ አትለፍልፊ ያልኩሽ። አትፈታተኝ እንጂ። ይኸውልህ እኔ ጮሃለሁ። እስኪ ሞክሪውና ምን እንደማደርግ ላሳይሽ። እንዴ እሺ ቆይ ምን አጥፍቼ ነው? ያጠፋሽው ቀስ ብሎ ይነገርሻል። እባካችሁን አንሱት። መሞቴ ነው። አንሱት እባካችሁን። መሞቴ ነው። እባካችሁ ከመሞቴ በፊት አንሱት፣ 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 አንሱት። አይ በሽተኛ ነህ? አዎ። ቆይ እዚህ ጥሻ ውስጥ ምን ትሰራለህ? በል ተናገር። ሰላም ልበላችሁ እየጥቼ እንዴ በራን ኮክተን ገኒ መታ እስክትከፍት ድረስ አንተ የት ነበርክ? ቆይ አንተ ስራክ ሰው ማሳበድ ነው እንዴ? ኧረ አንቺ ምን ወጣሽ? እኔ ልበድልሽ እንጂ። ምን? እንዴት ነው የምታወራው? ይቅርታ። ቃል አንድ ያንተ ወደ ውስጥ ግባ። እኔ አናግሬው እመጣለሁ። ግባ በቃ። አሬ በሽተኛ ነገር ነው። ትቼሽማ አልገባም። ግባ አለችህ እኮ። አረ ጉዴ! እውነትም አንተ ያማሃል መሰለኝ። ቃል በቃ ግባ፣ አናግሬው እመጣለሁ እኔ። እሺ የሆነ ነገር እንዳትሆኚ፣ አሊያ ደግሞ ቶሎ ጥሪ። ምን ማለት ነው? እንዴት ነው የምትናገረው? አንተ ሰው አልመስልም እንዴ? እና ሰው ነኝ ብለህ እያሰብክ ነው እንዴ? ጤነኛማ አትመስለኝም። ቆይ እዚህ ጢሻ ለጢሻ ምን ትሰራለህ? ሰውም ጤነኛም አትመስለኝም። ስርዓት ያዝ እሺ። እንደ ወንድ ልጅ አውራ። ስድብ ምናምን ደስ አይልም። እና በዱላ ላድርግልህ? እሱንማ ወንድነት ይጠይቃል። ምን? እናንተ ምን እየሆናችሁ ነው? ያማችኋል እንዴ? ትልልቅ ሰዎች የሌላችሁ ጭራሽ ልትደባደቡ ነው? ኧረ ትንሽ እንኳን ፈሩ። እንደዛ ከሆነ ይዘሽው ልቢ። ቆይ
አንተ እንዴት ነው የምትናገረው? ትንሽ እንኳን አታፍርም እንዴ? ቢያንስ ደረጃህን እንኳን ወቅ እስኪ። ደረጃ ላንቺ ምንድነው? ዛሬ ዝቅ ያለ ሰው ነገ ከፍ እንደማይል ነው እንደምታስቢው? አላልኩም። እኔ እንደዛ አልወጣኝም። ግን ደግሞ እንዳንተ አይነት ማንነቱ የማይገባ ውስብስብ ሰው ከደረጃ የበታች ነው። ተይው ጽ ከዚህ ሰው ጋር መነጋገር አይጠበቅብንም። ካንተ ጋር ግን አልጨረስንም። እሺ ምንም ችግር የለውም፣ እንነጋገራለን። ቃል ና እንግባ። ና እኔ በህይወት እያለሁ ማጽ መቼም ያንታቱ ቃል በቃ ተረጋጋ፣ እንደዚህ አትሁን። ምን ነው? ምን ተፈጠረ? ምን እኔ ልጅ ምን አጋጠማችሁ? ወንድሜ ዝም አትበል እንጂ መልስልን። ምንድን ነው? ያዘበኛ ተብዬው አናዱን ነው ማለት ምን ነው ደግሞ ያናደዳችሁ? አሁን ሲመሽ መጣ አይደል እንዴ? ነበር እኮ ሲጀመር የትም አልሄድም። እና ታዲያ በር ሲንኳኳ አይከፍትም ነበር እንዴ? ተይ ቆይ ገንዬ፣ በደንብ እናፋጥጠዋለን። እንደዚህማ አይቀጥልም። ቃል በቃ ተረጋጋ። እንዴት ሲያደርገው እንደነበር አላየሽም? ለነገሩ ጽ አንቺ ስላለሽ ነው ዝም ያልኩት። ወንድሜ ደግሞ እንዴ እዚህ መተ በድጋሚ ልትጣላ ነው? ተውት በቃ ወሬን ቀይር። ገንዬ ሉሊት የት ሄዳ ነው? ታማለች ስላልኳቸው እኮ ነው ሊጠይቋት የመጡት። ስትወጣ አላየኋትም፣ ግን ቀኑን ሙሉ እንዲሁ ስትመላለስ ነበር። ማን ሊሆን ይችላል? በቃ ልደበቅ ማለት ነው። ቺናት እንዴ? እንዴት ነሽ? አልመሽም? ምን አገባህ? አይመለከተህም እኮ። እሺ ለማንም ምንም አላልሽም አይደል ሜርሲ? በጣም ሀብታም ሰው ነህ አይደል? እውነቱን ማወቅ ትፈልጊያለሽ? ባልፈልግም እኮ አልጠይቅህ። አዎ ሀብታም ነኝ። አጥቼ ወይም ጎሎብኝ አይደለም እዚህ ቤት የገባሁት። እና ጺን ለማማለል እኮ ዘበኛው ነው መግባት አልነበረብህ። እና ምን ማድረግ ነበረብኝ? ማንም ሴት እኮ ችጋራም የሆነው እንዳትፈልግ። ሀብታም መሆንክን ራሱ እኮ ጺ ብታውቅ እስካሁን ድረስ ወደ ህይወት ለመግባት አትቆይም ነበር። አይ ጺ ስታይ እኮ እንደዚህ አይነት ሴት አትመስልም። ምን አይነት ሴት? ገንዘብ የምትወድ ሴት አትመስልም። አትሳሳት። ሁሉም ሰው የተሻለ ነገር ይፈልጋል። እኔ ፍቅር እንጂ ገንዘብ አልፈልግም የሚል ሰው ሁሉም ውሸታም ነው። ገንዘብ የምንወድበት መጠን ይለያይ እንጂ ሁላችንም ገንዘብ እንወዳለን። በድጋሚ አንድ ላይ ያገኘዋችሁ። ቆይ እዚህ ብቻችሁ ስለምን እያወራችሁ ነው? እኔ የምለው ቆይ ሁለታችሁ ምንድን ናችሁ? አንዴ ምንና ምን እንሆናለን? ይሄ እኮ ዘበኛ ነው። እስኪ ምን ይመስላል? እና ዘበኛ ቢሆንስ አንቺን ብሎ የገባ ዘበኛ መሆን አይችልም እንዴ? ምን ሆነሽ ነው? አንተ ራሱ ምን ሆነ ነው ጓደኛዬን እንደዛ የተናገርከው? እንደዛ ስላደረኩ በጣም ይቅርታ። ይቅርታክ ምንም ጥቅም የለውም። እሺ ቆይ ለምንድን ነው እንደዛ ያስደነገጥከን? በዛ ላይ ደግሞ የምሰጠው ምክንያት ራሱ ምንም እኮ የጤነኛ ሰው አይመስልም። ቆይ ግን ምንድነው? ለሱም ይቅርታ። በቃ እንግባ። ይቅርታ ጠይቅ አይደል? ስማኝ፣ እኔን ሳይሆን እሱ ራሱ ሲወጣ ጠብቀ ይቅርታ ተጠይቋል። እሺ እሺ በቃ በቃ እሺ ብሏል እኮ እንግባ። ብርድ ላይ አይደል እንዴ ያለ ነው? በቃ ግባ አንተ። ኧረ ቤላ ዛሬ እንኳን እናንተ ጋር ልደር እንጂ። አንተ ያማል እንዴ? የባሰ ልታስጠረጥር ነው? እኔ ሁሉም ይነቁብኝ ይመስለኛል። ተሰብስበው ከጠበቁኝ ደግሞ እኔ አልችልም። እውነቱን ሁሉም ነገር እነግራቸው። አታደርገውም ዳጊ፣ እረፍ። ይሄ እኮ ቀልድ አይደለም። ምንድነው እንደዚህ የሚያንቀዘቅዥ እንጂ? አንተ ቆይ ለምንድነው እንደዚህ ራስ ወዳድ ሆንከው?
ለምን ሳልፈልግ እዚህ ሁሉ ነገር ውስጥ ትከተኛለህ? እዚህ እኮ እህቴ ናት። የምን እህት ነው? እህትህማ አይደለችም። ሲጀመር እሷ ራሷን በጣም የምትወድ ሰው ናት። አንተም ልክ እንደኔ ትከዳለሽ። እህቴ ምን ናት በልብኝ። እዚህ በቃ ምንም ይሁን አብረን እየኖርን አይደል እንዴ? ምንም ቢሆን በቃ እህቴ ናት። እጭ ዳጊ ደግሞ አትነጫንጭብኝ እሺ። እና ወደ ውስጥ እንድገባ እየተውከኝ ነው? እንኳን አንተ እኔ ራሱ ቤት አላድርም፣ ሌላ ቦታ ነው ማድረው። እሺ ተው፣ የራስህ ጉዳይሽ። ይህ ምን አይነቱ ፈሪ ነው እናታችሁ? ሲያስጠላ። አንቺ ምን አባሽ እያደረግሽ ነው? አባቢ ስራት አንቺ እስስት ሰው መሳይ ተገናኘን አይደል? አቶ ሞገስ። ሞገስሽ ይጥፋ፣ ስሜን አትጥሪ። ምንድን ነው? ምን አደረጉ? ያረግሽውን እኔ ድንገርሽ። እውነት ያረግሽው ነገር ለራስሽ ጠፍቶሽ ነው? በእውነት ምንም አላወቁም፣ ግን ተፈተው ስላዩት በጣም ደስ ብሎኛል። ታያታለህ አይደል ስትቀልድብኝ? ጥርስሽን አራግፌ በድድሽ ሳላስኬድሽ በፊት ማለት ነው። አርፈሽ ተቀመጭ፣ አፍሽን ዝጊ እና በምልክት እንግባባ። ዛሬ ምንም ነገር መነጋገር አልፈልግም። ወደ ውስጥ አስገባት። ኧረ ቆይ አባቢ፣ እንዲህ የምታፈጥበትን አይኗን ላጥፋት እንጂ ምን አስገባታለሁ? ዝም ብለህ ወደ ውስጥ አስገባት። እኔ ወደ ውስጥ አልሄድም። እባክህ ተወኝ። እንኳን በጄ ገባሽ። ጉዳይ አንቺ ግቢ ያልኩሽ የት ሄደሽ? እዚሁ ነበርኩ። ወይ ስልኬን ሳይለንት አድርጌ ሊደውላ ነበር። እውነት እንዴ? ቆየት ናት። እንዴት አስችሏት ነው እስካሁን ድረስ ያልመጣችው? ወንድሜ ከሌለችማ በቃ እየመሸ ነው። እኛ እንሂድ፣ ነገ መተት ትጠይቃታለህ። አውፂ በቃኛ እንሂድ። ያው እግዚአብሔር ይማርሽ በይልን። እሺ በቃ ሰላም እደሩ። እነግርላችኋለሁ። ደህና ደሩ። እሺ ደህና ደሩ። እሺ ደህና ደሩ። ገንዬ ስልኳን አታነሳውም እንዴ? አዎ አታነሳውም። ኧረ ጉዳችን። ገንዬ ቆይ እንደ ቀሊት ነው ሄደችው። የት ገብታ ነው? እኔ እንጃ የኔ ልጅ። እሺ አሁን የት ብለን እንፈልጋት? ቆይ እስኪ ዘበኛውን ልጠይቀው። ምን እሱ እንኳን የእሷንና የራሱንም ሙያ እንኳን እኮ አያውቅም። ሜርሲስ እስቲ እሷን ጠይቂያት። እሺ በቃ ሁለቱም ውጭ ናቸው። ቆይ ሂጂ ጠይቂያቸው ልምጣ። እሺ እስቲ ሜርሲ ሉሊትን አይተሻታል? ዛሬ ተደዋውላችኋል እንዴ? ኧረ አላየኋትም፣ አልደወለችልኝም። እቤት የለችም እንዴ? አዎ የለችም። እንደወጣችም አልተመለሰችም። የት እንደወጣችም እንኳን አይታወቅም። እንዴ ኧረ ጉዴ! እንደዚህማ አይሆንም። ቆይ እሺ ልደውልላት። አታነሳም እኮ። አዎ እኔም እኮ ደውዬላታለሁ ግን አታነሳም። የምርሽ ነው? ወይኔ ጉዴ! ሉሊትን አይታታል እንዴ?
እኔ አላየኋትም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እና ክፈት እስኪ፣ እሷ ልትሆን ትችላለች። ሉሊትን አይታታል እንዴ? ኧረ አላየኋትም። ግን አንተ ራሱ የት ነበርክ? በዚህ ጨለማ የት ቆይተህ ነው? እዚሁ ጓደኞች ጋር ነበርኩ። የትኞቹ ጓደኞች እባክህ? አንተ እኮ ከዛ ሰይጣን ውጭ ሌላ ጓደኛ የለህም። ቆይ ለምን ነው እንደዚህ የምትጠይቂኝ? አንቺ እኮ ይመለከትሽ። ይመለከተኛል እንጂ እንደውም የምጠይቅ ብዙ ነገር አለኝ። አዎ በቃ ተይኝ፣ ልተኛበት። ዳጊ ላለማውራት ሰበብ አትፍጠር። የግድ የምጠይቅን እያንዳንዱ ነገር ትመልስልኛለህ። ተይኝ ወደዛ። ኤጭ የምለቀ እንዳይመስልህ። ገንዬ እንዴት አደርሽ? ሉሊት አሁንም አልመጣችም? አልመጣችም። እንደው የት ብለን እንፈልጋት? እኔ እፉ ጋር ደውለሽ ጠይቀሽ ነበር እንዴ? እነሱም የለችም አሉሽ? አዎ ጭራሽ አልመጣችም አሉ። ወይኔ ጉዴ! የሆነ ነገር ሆና እንዳይሆን። ወይ እናንተ የምታውቁት ጓደኛ እሷ የምታውቀው ሰው የለም ማለት ልትሄድበት የምችል ምን ቁም ነገር ኖሯት ጓደኛ ይኖራታል ብለሽ ነው? ቢሆንም እኮ ሰው የሚመስለውን አያጣም። ወይ ጣጣ። እሺ አሁን ምን ይሻላል? ቆይ ጽ ካልሆነ ወተን እንፈልጋት እንዴ? ይህ ልትሄድ ትችላለች። እኔ እንጃ። እኔም እኮ ግራ የገባኝ እሱ ነው። ቆይ የት ትሄዳለች አሁን? ደግሞ እኮ ስልክ ደውላልኝ ነበር። እኔ መልሼ ስደውል ደግሞ ስልኩ አይሰራም። ምናልባት በወጣችበት አሟት መንገድ ላይ ወርቃ ይሆን እንዴ? እባክሽ አታሟርችባት ማርተኛ። እኔ ግን እንደዛ አይመስለኝም። ወይ አውቃ እንደዚህ እያደረገች ይሆናል። ሉሊት እኮ እንደዚህ የማድረግ አመል አለባት እንዴ። እንዴት ነው እንደዚህ የምታደርገው? ጠፍቶ የማስደንገጥ ልምድ። በቃ አሁን ተረጋጉና ቁጭ በሉ። ከዛ ካልመጣች ደግሞ ወደ ፖሊስ እንሄዳለን። አዎ እንደዛ ማድረግ ይሻላል። በቃ እስቲ ቁጭ በሉ። እሺ ሰናይት ሰናይት፣ አቤት። ነይ እስቲ ቁጭ በይ፣ እንነጋገር። ስለምንድን ነው የምንነጋገረው? ትላንት ማታ ስንገባ፣ ቆይ ምን ሆነሽ ነው እንደዛ ስታለቅሽ የነበረው? እሱ አንቺን አይመለከትሽም። ለምን አይመለከተኝም? አብረን አይደል እንዴ እየኖርን ያለ ነው? ተይም በቃ። እኔ ምንም ማውራት አልፈልግም። ላብራራልሽም አልችልም። እኔ ላግዝሽ እኮ እችላለሁ። ማ አንቺ ነሽ የምታግዢኝ? አየሁሽ እኮ እንዴት እንደምታግዢኝ። እሺ ተይው በቃ። አንቺ ምንም ክብር አይወድልሽም ሲጀመር። ሂጂ። እሺ እኔ የምልሽ አናገርሻት? ቆይ ምን ሆኜ ነው ሳለቅስ የነበረው አለች? አረ ምንም ልትነግረኝ ፈቃደኛ አይደለችም። ቆይ ከዚህ ቤት ለመውጣት አናግራሽ አታውቅም? አረ በጭራሽ አታውቅም። ስለ ስራም ስለምንም ነገር መናገር አትፈልግም። ሁሉንም ነገር ድብቅብቅ ነው የምታደርገው። እሺ በቃ እኔ ከማባራት በራሷ ጊዜ ትወጣ ብዬ ነው። እሺ ወንድሜ፣ አንተን ደስ እንዳለክ፣ አንተን ደስ ያለን ላድርግ። ያ የተረገመ አልደወለልሽም? ስልኩንስ አልከፈተም? አዎ አልከፈቱም። ግን እንኳንም አልከፈተው እንኳንም ቀረብን። ለምን ሲባል? እንዳትጣላብኝ ነው። ስሚኝ፣ ከአሁኑ መስመር ካላይሰዝ ነው ሰው ፈርተን ዝም ያለን ነው የሚመስለው። እሺ ወንድሜ፣
ግን ራስን ጠብቅ እሺ? እሺ እህቴ። መሬት ላይ አስቀምጣት፣ ሶፋ ላይ እንዳትቀመጥ። ውረጂ ውረጂ። ማርኮን አንተ ውስጥ ቆይ። እባክህ ላደረግኩትና ላደረስኩብህ ነገር ሁሉ ይቅርታ። ያንቺ ይቅርታ የሞተውን ሰው ይመልስልኛል ወይስ በሐሰት መስክረሽ ያሳስርሽኝን ዓመታት ያስረሳኛል? ተናገሪ። ያንቺ ይቅርታ የባከነውን ጊዜ ይመልስልኛል? ማለቴ ያው ባለማወቅ ያጠፋሁት ነገር ነው። እባክዎት አቶ ሞገስ እባክዎት ይቅርታ አድርጉልኝ። አንቺ እባብ ስሜን አትጥሪ። ድምፅሽን አጥፍተሽ ስራሽን አቋርጠሽ ቤት ቁጭ አልሽ አይደል? አይ እንደዛ እኮ አይደለም። እና ምንድን ነው? እሺ አሁን መስፍን የት ነው? ምን ይዘጋሻል? ተናገሪ እንጂ አንቺ። እያንዳንዷን ነገር እጥፍ አድርጌ ካልተበቀልኩሽ እንደማልተዋት ታውቂያለሽ። ስለዚህ አርፈሽ ብትናገሪ ነው የሚሻልሽ። እኔ ምንም የምናገረው ነገር የለኝም። እንኳን ያየሽውን ያሰብሽውን ነገር ትናገሪያለሽ። እዚህ ጋር ምን ታደርጊያለሽ? ምን ሆነሽ የምታለቅሽው አንቺ? ምን የሚያስለቅስ ነገር መጣ? ምናልባት የሆነ ነገር ሆና ቢሆንስ? የውሸት እያስመሰልሽ ነው አይደል? እንጂማ በትክክል መጥፋቷ አሳስቦሽ አይደለም አይደል? እንጂማ አዝነሽለት አሳስቦሽ አይደለም። ለምንድን ነው የማላዝነው? አዝናለሁ እንጂ። አንቺ ደስ ብሎሻል እንዴ? እኔ እንደዛ አልወጣኝም። በቃ እዚህ አታላዝኝ፣ አትነፋረቂ። እንዴት አላለቅስም? እሺ የሆነ ነገር ሆና ቢሆንስ? ኧረ ጉዴ! በቃ ሉሊት ላይ አታሟርችባት። እንዴት ናችሁ? ደህና ነን። እኔ የምልህ ለስሙ የዚህ ቤት ዘበኛ ነህ፣ ግን አንድ ቤተሰብ አባል ሲጠፋ አላየውም አልክ እና ምኑን እየጠበክ ነው? አረ አጋጣሚ ተላልፈን ይሆናል እንጂ እኔ በስነ ስርዓት ዘበኛ ነኝ። አንተ ቆይ አይምሮ በሽተኛ ታማሚ ነገር ነህ እንዴ? ማን እኔ? አረ እኔ በጭራሽ። እኔ በጣም ደህና ነኝ፣ ምንም አያመኝም። አይመስለኝም። ጤነኛማ አይደለህም። ጤነኛ ብትሆንማ እንደዚህ ባላደረግክ ነበር። ምን አደረኩ ደግሞ? ይጠይቀኛል እንዴ? ስትወጣ እናይክ፣ ስትገባ አትታይ እና ይሄ ጤነኝነት ነው? ጠባቂ ነኝ አልክ፣ ማንም ከፍቶ ይገባል፣ ማንም ከፍቶ ይወጣል። ይሄን ደግሞ አታይም ወይ? ደግሞ ስራውን በትክክል መስራት ካልቻልክ ተው በቃ። አረ በጣም ይቅርታ፣ እኔ ስራውን በጣም ነው የምፈልገው። እሺ አሁን ደግሞ ምን ፈልገህ ነው አመጣጥ? አክስቴ በድጋሚ ታመችብኝ፣ ፍቃድ ነገር ለምጠይቅ ነበር። ቆይ ግን ምን ሰርተህ ነው ፍቃድ የምትጠይቀኝ? አንተ መቼ ነው በትክክል ስራን ሰርተህ የምታውቀው? ይቅርታ። እንደዛ በድንጋይ ላይ ውሃ ማፍሰስ። ዳጊና ተመለስ፣ አትጨማለቅ። ልመለስ ቢጠራሽ አትጨማለቅ፣ ና ተመለስ።
እሺ ምንድን ነው? ዳጊ ልትመርዘኝ የነበረው አንተ ነህ አይደለ? መልስልኝ። ማለት አትበል፣ አትንተባተብብኝ። ያልኩ ነገር በደንብ ገብቷል። ልትመርዘኝ ነበር ወይ? ስሚ፣ ሳስበው ቅዠት ላይ ነች መሰለኝ። ሄደሽ ብትታዩ ይሻልሻል። ለምን አትይኝም? ለምን እተውሃለሁ ዳጊ? ለምን? የእንትን ስራ እኮ እንደዚህ በቀላሉ የሚተው አይደለም። አንተ ነበርክ ምግቤ ላይ መርዝ የጨመርክበት። ይህንን ደግሞ እርግጠኛ ነኝ። በግድ ካልሆንክ ነው እንደዚህ። እኔ ምንም ማውቀው ነገር የለም። በቃ ተይኝ እሺ። የለም ምንም ማውቀው ነገር የለም። ስማኝ፣ እኔ ደግሞ ሙሉ ለሙሉ አንተ እንዳደረግከው አውቄዋለሁ። እንዳሰባችሁት ግን አልተሳካም። እኔን አላገኛችሁኝም። ያው ልንገርህ ብዬ ነው። እረፊ፣ ሰው አይስማሽ። እኔ ባላረኩት ነገር ችግር ውስጥ አትክተች። አንተ ችግር ውስጥ የገባው ከዛ እባብ ጋር አብረህ የሆንክ ቀን ነው። አንተ ከሱ ጋር ሆነ እኔን ለማጥቀት ታስባለህ አይደለ? ቆይ ግን ዳጊ ትንሽ እንኳን አታፍርም? ተይኝ በቃሽ። አይ አልታውቅም። ወንድሜን ይሳኝ እከስሃለሁ። የዛኔ እውነቱን ይወጣል። የት እንደምትገባ ደግሞ ጉድህን አያለሁ። አሁን ከፊት ይዞር በልልኝ። ባለጌ እንዴ! ሉሊት ቴክስት አደረገች። ወይኔ አምላኬ! ምንም አልሆነችም ማለት ነው? የሚያወሩትን እየሰማሽ ነበር? ኧረ አይደለም። ምንድን ነው የምታፋጠጠኝ? መቼም አባታችን እንደዚህ ነገር እንደማይወድ ታውቂያለሽ አይደል? ሆ አንተ ሰውዬ ዞር በልልኝ። ምንም አልተፈጠረም አልኩህ እኮ። ዞር በልልኝ ከፊቴ። እሺ ዞር አልኩልሽ። እኔ ከዘመናት በኋላም ቢሆን ነገሩን አልተውም። እሺ ትክክለኛው ገዳይ ማን ነው? ኧረ እኔ ምንም አላውቅም። እኔ ቆይ እኔ እንዴት ምን አውቃለሁ? አንቺ ነሽ አይደል ያስገደልሽው? ማኔ? ኧረ እኔ ጭራሽ አላስገደልኩትም። እና ማን ነው? ማለቴ አላውቀውም። አታውቂውም? አዎ አላውቀውም። ስትሰቃየ የዛን ጊዜ ይገባሻል። ማርኮን አቤት አባባ። ና ውሰድና ቆልፍባት። ከዚህ በኋላ ራሷ ትናገር እንጂ እኛን ጠይቃት። እባካችሁ እኔ ምንም አላደረኩም። ተወኝ በቃ። ማሚ እዚህ ነሽ እንዴ? አዎ እዚህ ነኝ። ቆይ ስማማ፣ ስለመጣችሁ ልጅ የምታውቀው ነገር አለ? እዚህ ያመጣት እንዴ? ወይኔ በቃ አለቀላት ማለት ነው። ማለት አለቀላት ማለት የምታውቀው ነገር አለ ስለሷ ልጅ? ቆይ ምን ሊያረጓት ነው? እኔም አላውቅም እናቴ፣ ግን በሰላም ይለቋት አይመስለኝም። ማለት በሰላም አይለቋትም ስትል አንተ ልጅ ምንድን ነው የምታወራው? ብቻ ተይው ማሚ፣ ቁልፉ የምናገኝ ከሆነ እንደምንም አድርገን እናስመልጣት። አይ መከራዬ፣ አሁን ምን ባደርግ ነው የሚሻለኝ? አንተ ቆይ እስካሁን የት ነበርክ? እናቴ አሁን ሁሉ ነገር ልነግርሽ ወስኛለሁ። በጣም ጥሩ። አሁን በልግባና ሁሉም ነገር ትነግረኛለህ። እኔ ለአንተ ምክንያት በመደርደር ሁልጊዜ ውሸታም አደረግከኝ እኮ። ምን ላድርግ ማሚ? እሺ ና እንግባ።